ታላቁ ወንድማችን መምህር ኤፍሬም ሀሳብ ስጡ። እናንተ መምህር ብሬ እንደየአገባባችሁ ሀሳብ ስጡበት። ቀጥል ታላቁ። ሚዩት ላድርግ፣ እዚህ ድምፅ አለ መሰለኝ። ድምፅ ርቆ ነበረ። ድምፅ ትንሽ ንፋስ ምናምን እንትን ብሎ አሁን ይሰማል። አሁን ይሰማል። ልደቴ ይሰማል ታላቁ። አይ ምናልባት እንትኑን ነው እነዚህ መናፍቃኑ የሚያመጡትን የሐሰት ክስ በመጀመሪያ ደረጃ ለምንድን ነው ወደዚህ አይነት አኪዩዜሽን የሚሄዱት ነው። እዚህ አይነት አኪዩዜሽን የሚሄዱት ወይም ዲፋሜሽን ውስጥ የሚገባው አንድ ሰው በትምህርት አልችል ሲል ነው። በትምህርት ምንም አይነት ለውጥ ማምጣት አልችል ሲል አማራጭ አድርጎ የሚወስደው ስም ማጥፋትን፣ በሐሰት መወንጀልን እና ሌሎችን ነገሮች ነው። እና እግዚአብሔር ደግሞ ሲያጋልጣቸው የሚታመን ውሸት አይደለም የሚዋሹት። ለምሳሌ በቅዱስ ቁርባን ዙሪያ የትኛውም ፕሮቴስታንት ተወያይቶ አይደለም ሐሳቡ ሊያሸንፍ ቀርቶ እንደው ከመጽሐፍ ቅዱስ ፈጽሞ ተቃራኒ ከጌታ ሐሳብና ትምህርት ጋር ፈጽሞ ተቃራኒ እንደሆነ ሁልጊዜ ታየ። ስለዚህ ሰው ወደ ቅዱስ ቤተክርስቲያን እንዳይመጣ ማድረግ ያለብህ በምንድን ነው? ስም በማጥፋት በእንደዚህ አይነት ወሬዎች ይሆናል ማለት ነው። ሲወራ ደግሞ ያ የሆነ የሚመስሪያ ሁሉ ነበረ። የሆነ ሰውዬ የጦርነቱ ሰሞን መታኝ፣ በዛቢያው መታኝ እና ሞትኩኝ፣ ስሞትበት በእንትኔ በገጀራ ያረደኝ ምናምን የሚለው ሰውዬ ማለት ነው። ጽጌ ስጦታው በቃ ኤግዛክትሊ እንደዛ ነው የተናገረው። ድንጋይ የያዘ ድንጋይ፣ ብረት የያዘ በብረት ቀጠቀጡኝና ሞትኩባቸው፣ ስሞትባቸው ወደ አዲስ አበባ አንድ ወር ሞትኩ አለ። ወጣው ያ ሰውዬ ይሻላል፣ ቢያንስ ለተወሰኑ ሰዓታት ነው የሞተው። ጀለስ አንድ ወር ነው የሞተው። አንድ ወር ሞቶ ተነሳ ማለት ነው። አንድ ወር ሙሉ ማለት ነው። አስቡ። ደህና ውሸት እንኳን አይወሹም። የሆነ በቃ ዝርቅ ያለ ውሸት ነው የሚዋሹት። አንድ ወር ሙቼ የተነሳው የሚል ሰው በቅዱሳን ጸሎትና ምልጃ ከሞት ተነሳ የሚባል ገድል ግን መቀበል አይፈልግም። ከዚህ የምታዩት ምንድነው? በቃ የሆነ የራሳቸውን ኢማጂኔሽን ነው እየፈጠሩ የሚሄዱት። የራሳቸውን ኢማጂኔሽን ቀለሜ ራሱ መልአኩ መጥቶ አንተ ጀግና ተነሳ አለኝ። ቀለሜ ነው እንደዚህ የሚለው መልአኩ ማለት ነው። መልአኩ መጣና ተነስ ምናምን ብሎኝ ከዛሬ ጀምሮ እንግሊዝ ሰብካለ ምናምን ብሎ ለእንግዲህ ጠራኝ አለ። ታዲያ ገድለ ተክለ ሃይማኖትን ለምንድን ነው የሚቃወሙ? ታዲያ መልአክ ለቅዱሳን ተገለጠ የሚለው ለምንድን ነው የሚቃወመው? ስህተት ነው የሚለው ታዲያ ለምንድን ነው? እና አሁን ከዚህ የምትረዱት ምንድነው? ይሁን ቅናትና በጣም ከፍተኛ ጥላቻ አለባቸው። ለቤተ ክርስቲያን በጣም ከፍተኛ ጥላቻ አለባቸው። ስለዛ ያንን ጥላቻ የሚወጡት እንደዚህ አይነት ተራ በሆነ ወሬ ነው። በጣም ተራ በሆነ ወሬ ማለት ነው። እና እነዚህ አይነት ሰዎችን እንደ እብድ ቆጥሮ አሁን ለምሳሌ ባለፈው ሞጣ ነጠላ ለብሶ መስቀል ይዞ ምናምን በረከትን ልስጣችሁ እያለ መጥቶ ነበር አይደለ? ስቀህ ተዝናንተህ ነው የምታልፈው። ሃይ ሞጣ ምናምን ብለህ ፈታ ብለህበት ታልፈዋለህ። እነዚህንም ሰዎች ከሞጣ ባነሰና በጣም በወረደ መልኩ ነው ልናያቸው የሚገባው። ሞጣ በጣም ኦርቶዶክሳዊ ልጅ ነው በነገራችን ላይ። በዚሁ አጋጣሚ እንደው ዝም ብለን ለመዝናኛ እናየዋለን፣ እንደ መዝናኛ እናየዋለን ነው እንጂ ሲሪየስሊ የእሱን ወሬ ይዘናውን ዶግማ መሰረት ለማድረግ ወይ ቤተክርስቲያን ልንጠራጠርባት አንችልም። ሰዎች ናቸው። በዛ ሰብዕነታቸው ልክ ሚት ልናረጋቸው ይገባል። ከዚህ በተረፈ ግን ቀለመወርቅ ወይም ኤርሚያስ አበበ በቲክቶክ ስሙ አንድም ቀን መሰረታዊ ትምህርት ላይ ተወያይቶ አያውቅም። ላይክ ሊተራሊ አንድም ቀን ማለት ነው። አንድም ቀን በፕሮቴስታንታዊ ዶክትሪን ተወያይቶም አያውቅም። በኦርቶዶክሳዊ ዶክትሪንም ተወያይቶ አያውቅም። በታቦት ጉዳይ ጥያቄ ምናምን አለ። በመጽሐፍ ቅዱስ እንወያይ። የኔ መጽሐፍ ቅዱስ ታሪከ ነገስት ነው ይላል። የሱ ባይብል፣ የሱ የሃይማኖት መመስረቻ፣ የሱ መጽሐፍ ቅዱስ ታሪከ ነገስት ነው። የኛ የሃይማኖት መመስረቻችን ደግሞ መጽሐፍ ቅዱስ ነው። ስለዚህ ስለ ሃይማኖት ከሆነ የምናወራው የሚቀድመው መጽሐፍ ቅዱስ ነው እንጂ ታሪከ ነገስት አይደለም። ሲቀጥል ታሪከ ነገስት
የታሪክ መጽሐፍ ነው። ዶግማቲክ ትሪታይዝም አይደለም። ይሄ የዶግማ ትምህርት የሚብራራበት መጽሐፍም አይደለም። እዛ ላይ ስለ ታቦት ታሪከ ነገስትን ጠቅሼ ልከራከር ካልክ ከታሪክ ምሁራን ጋር ነው ልትከራከር የሚገባው እንጂ ከቴዎሎጂያንስ ጋር አይደለም። የነገረ መለኮት መጽሐፍ ስላልሆነ ማለት ነው። ስለዚህ አሁን ከዚህ የምትረዱት ምንድነው? ገድላትን እኛ ከምናምናቸው በላይ የሚያምናቸው ይሄ ሰው ነው። ገድላትን እኛ ለዶግማ መሰረት ሳናደርጋቸው ለዶግማው መሰረት አድርጎ እያቀረበው ያለ እሱ ሰው ነው ማለት ነው። ልደት ከዚህ በፊት በነገረ ድህነት የውይይት ጥሪ የለም። በመስቀል የውይይት ጥሪ የለም። በአኬ ጠርቶታል የለም። በጣም ብዙ ሰዎች ጠሩት በነገረ ድህነት የለም። ዘማርያም በነገረ መስቀል የለም። እኔ በታቦት አይ ፈረስ የሚመስል ማስክ ስላደረጋ አልወያይም ማለት እና የኮሜዲያን አይደለም። ዝም ብለህ በቃ ስቀህ አልፈው እኮ ነው የምትሄደው። ይሄንን በቃ ስቀህ ማለት ነው አልፈው ትሄዳለህ። በቃ ምንም የሆነ ጊዜ ሰጠህ እንደዚህ ላይቭ ከፍተህለት ምናምን እንደው የሆነ የውይይት ርዕስ የምናደርገው ሰውም አይደለም። እውነቱን ለመናገር እንደ አንድ ብድ ቆጥረ ነው እናልፋለን። እንደዛ ነው እኔ ፊልም ማድረገው ልደቴ። ሀሳባችሁን አጋሩ ብዬ ነው። ጥሩ ሀሳብ ነው የሰጠው ታላቁ መምህር ኤፍሬም። እርሶም የተሰማሁትን ይናገሩ። ከዛ ወንድማችን ብሬ፣ ከዛ ቀጥላለን። አይ በጣም ጥሩ ቃለ ሕይወት ያሰማልን መዝሙረ ታላቁ ሁላችሁ። እኔ እንኳን ብዙ አልልም፣ የሚመች ቦታም አይደለሁም። በዛውም ላይ ብዙ የሚያስብል ጉዳይም አይደለም። ቤተክርስቲያንን ለመክሰስ የሚሄዱበትን ርቀት በጸና ማውገዙ ተገቢ ቢሆንም ቋሚ አስተምህሯችን አስለቅቀው ተራ በሆነ ሐሳብ ላይ አንጠልጥለውን እንዳይቀሩ ልዩ ጥንቃቄ ማድረግ የሚጠይቅ ጉዳይ ነው። ቤተክርስቲያን አሁን ላይ በአነጋገር ደረጃ የታላቁ ምንድነው ይሄ ማን ያሉት አበበ ጉልላት የሚባለው ሰውዬ ስም ሲጠራ ሞቷል አልሞተም የሚል የማጥናት ሂደት ውስጥ እንድንገባ ያደረገን አንደኛ ሞተ የተባለበት መንገድ የቤተክርስቲያን ሕልውና በጽኑ የሚጋፋ ስለሆነ፣ ምክንያቱም ሕይወት የሚሰጠው የክርስቶስ ቅዱስ ሥጋና ክቡር ደም ለሞት ምክንያት ሆኗል ብሎ ሲናገር ክርስቶስ ወደዚህ ዓለም የመጣው ለሕይወታችን ምክንያት መሆን ብቻ ሳይሆን ሕይወት መሆን ነው እንጂ ሞት መሆን አይደለምና ለሞት ቀጽሎ ሐሳቡን መናገሩ ተገቢ አይደለም። ሁለተኛው በቤተ መቅደስ የሚፈተተው ቅዱስ ሥጋና ክቡር ደም አንድ ነው። አንዱ ህብስት ነው። ኢየሱስ አንድ ባህሪ ስለሆነ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ አንድ ህብስት ነው የሚፈተተው፣ ሁለት ሶስት ህብስት አይደለም። ያ ህብስት ከቀዳሽ እስከ አስቀዳሽ ድረስ ቅዱስ ሥጋውን ክቡር ደሙን ለመቀበል ነጽቶ ለተገኘ ሁሉ በንስሐ ተመላልሶ ለተገኘ ሁሉ የሚሰጥ ነውና የሚሞት ከሞተ አበበ ጉልላት የሚባለው ሰውዬ ብቻ ሳይሆን ሁሉም በዚያን ቀን የቀደሱ ያስቀደሱ ሁሎች ናቸው የሚያልቁ። ምክንያቱም ህብስቱ አንድ ስለሆነ። ሲቀጥልም ደግሞ በህብስቱ የሚገል ነገር ቢያደርጉበት እንኳን መድኃኒቱን ወይም ገዳይነቱን የሚሽር ነው የክርስቶስ ቅዱስ ሥጋና ክቡር ደም እንጂ መድኃኒት ወይም ስራይ ጥንቁልና የሚበርዘው ቅዱስ ሥጋና ክቡር ደም አይደለም። መልዕልተ ሕግ ነው። ከሐሳበ ዲያብሎስ የተሰወረ ነው። ይህ ታላቅ የሆነው ቅዱስ ሥጋና ክቡር ደም ከሐሳበ ዲያብሎስ የተሰወረው የራቀው ሊገል የሚችለውን መድኃኒት የሚያጠፋ የሚያፈዝ የሚያደክም እንጂ መድኃኒት ቢጨምሩበት መድኃኒቱ ራሱ መድኃኒትነቱን ያጣል። ምክንያቱም መድኃኔ ዓለም ክርስቶስ በእመቤታችን ማኅፀን በነበረበት ጊዜ ማየ ዘለፋ ሲያጠጧት ያ ማየ ዘለፋ የሚገል መድኃኒት ነው። እሱን ግን አልገደለውም። ለምን ካላችሁ መድኃኒትን መድኃኒት አይገለውም። እርሱ መድኃኒት ስለሆነ መድኃኒቱን ግን ያጠፋል። ለምን ቢባል የመድኃኒቶች ራስ ስለሆነ። ኢየሱስ ማለት ደግሞ መድኃኒት ነው። ከመለኮትና ከትስብእት የተቀመመ አማናዊ መድኃኒት ነው። እንደ መድኃኒትነቱ ባዳኝነት እንጂ በገዳይ በአጥፊነት ፈርጆ ቤተክርስቲያንን በዓለም አደባባይ ብዙ ሕዝብ ባለበት ሚዲያ ላይ ማስጣቱ ተገቢ ስርዓት ሃይማኖታዊ ሕግም አይደለም። ለቤተክርስቲያንም የሚገባት ስም አይደለም። በእርግጥ አዎ ያበሳጫል። ነገር ግን የፕሮቴስታንቱ ዓለም ያልነቃንባቸው የሚመስለኝ ነገር ልክ እንደ ውሻ በሬ ሲገፈፍ እየመጣ እየደጋገመ የሚያስቸግር ከሆነ አጥንት ይጥሉለታል። እሱ ከዚህ አጥንት ጋር ሲታገል ስጋውን ተካፍለውት ይሄዳሉ ማለት ነው ሰዎቹ። እና ልክ እነሱም የሆነ የምንታገልበት እንደ አጥንት የሆነ ነገር ይወረውሩልንና
እዚያ ላይ መከራ ስናይ በቃ እኒ ወንጌል አይሰብኩም እያለ ምእመኑ ወደ እነሱ እለት እለት መጉረፍ ነገር እንዳይከሰት ይሄንን ጉዳይ ነቀሲስ በደንብ ይዘውታል። እስከ መላከ ገነት እስከ መጨረሻው እንደሚሄዱበት እርግጠኛ ነኝ። ከዚያ ውጭ ግን እንዲያው ምናልባት እንዲያው እንዲህ ብናደርግ እኔ አንድ ህግ ላውጣና ምናልባት ከተመቸ በዚያ ብንቀጥል አሁን ላይ ልደት ከሰማይ ማለት ነው። ምን ህግ ነው አሁን ላይ እንዲህ አይነት ክርስትና ሳይሆን ስብዕና የጎደላቸው በምላሳቸው የሚጸዳዱ ምላሳቸው ላይ መለስተኛ ሰይጣን የታሰረባቸው ሰይጣን እንዳንላቸው የሰው መልክ ያላቸው ሰው እንዳንላቸው የሰይጣን አንደበት የታሰረላቸው የፕሮቴስታንት አማኞች በውኑ ፕሮቴስታንትን ይወክላሉ ወይ? የምትደግፏቸው በምናቸው ነው? ወንጌልን ስላስተማሯችሁ አካውንትና ስማችሁን አዳራሽ ላይ ስለዘረዘሩላችሁ ወይስ ኦርቶዶክስን ቤተክርስቲያን ስለሰደቡላችሁ በተቃውሞ ያጸናችሁት ሃይማኖት ነው ወይ ያላችሁ የሚለውን በደንብ ብንወያይበት ልደት መዝሙርም ሌሎች ታላቁም ከዚህ የተለየ ሐሳብ ከሌለን ይወክሏችኋል ወይ? በእውነት ካልወከሏችሁ ሰረፉ ማጥሏቸው መጽሐፍ ቅዱስን ያገኛችሁባት ታሪክ የተራከባችሁባት ታላቅ ሀገር ታላቅ ርስት ታላቅ መንደር ያቆየች ናት ኢትዮጵያዊት ቤተክርስቲያንና ይህን አይነት ግፍ የሚያደርሱ ሰዎችን አማን በአማን ብሎ በስጋው ደግሞ ሰው ይገላሉ ብሎ በመቅደሱ ሲቀልድ በውኑ እየደገፋችሁት ነው ወይ? የምትደግፉትስ ምንን መስረት አድርጋችሁ ነው የሚል ጥያቄ እያስገባን ብንጠይቃቸው በዚያው እግረ መንገድ ከቤተ ክርስቲያኗ የወጡበትን ምስጢር እየጠየቀን ብንማማር የፕሮቴስታንትን ሐሰትና ውሸት የቤተ ክርስቲያንን አማናዊነትና እውነት በአደባባይ እየገለጽን ብንቆይ ለማለት ነው። በዚያ ልክ ከተጓዝን ምናልባት ተሳዳቢነትን የሚያበረታቱበት መንገድ ከማን አግኝተውት ነው? በዚህ ልክ ቤተክርስቲያንን ስጋው ደግሞ ድረስ ውስጥ ላይ ገብተው ቅድም ታላቁ እንዳሉት ይሄ ትልቅ ምስጢራቸው ምን እንደሆነ ታውቃላችሁ? አሁን በወንጌል አልሆን አለ። አካውንቱንም ነገሩት። ያው ትናንት ስል እንደነበረው ስምህ ከበደ ነው የሚባል ይሉታል። አሜን ይላል። ስሙ ጠፍቶት ኑሮ እንደሆነም እንጃ እያሉ ነበር ትናንት። ስሙ የጠፋው ሰው መታወቂያውን ነው ማየት ያለበት ወይ ዘመዶቹን ነው መጠየቅ ያለበት እንጂ አሜን ሲባል አላይም አይታወቅም እንዲያም ሲባል እና በዚህ በጥንቁልና ስምን በመዘርዘር እነሱ እየጠነቆሉ ቤተክርስቲያን ላይ ከህግ ወጣው ስራ ስር የሚቸረችሩትን አብነት አድርገው ያመጡታል። የነሱም እኮ ስምህ ገሌ ነው የሚባል መዋያ ማደሪያ ያያሉ መዘርዘር እሱ ራሱ ጥንቁልና ነው። እና ይሄንን መነሻ አድርገን ወደዚህ ሐሳብ ብንጓዝ በእውኑ እኒህን ሰዎች የሚደግፏቸው ምን እውነት አግኝተውባቸው ነው የሚቀበሏቸው? የሃይማኖት መሪ ሲያደረጓቸው መጽሐፍ ቅዱሳዊ ይዘት እያስተማሯቸው ነው ወይ የሚለው ላይ በዛው ብናጠነጥን ፕሮቴስታንቱ ዓለም ጋር ብንወያይ ለማለት ነው። አመሰግናለሁ ልደታችን። እሺ ቃሌት ያሰማልን። እዚህ ሰውዬ ላይ ብዙም ያን ያህል ትኩረት ማድረግ ባያስፈልገንም ግን ይህን የምናደርግበት ዋነኛ ዓላማችን ደግሞ ያው የተነሳውን ነገር ትንሽ ሃይላይት ሰተንበት ከማለፍ አንጻር ነው እንጂ እናንተ እንደምትሉት የእኛን ጊዜና የእኛን አቴንሽን የሚመጥን ሰው ሆኖ ሳይሆን የተዋሸው ውሸት በእርግጥም መስተካከል ስላለበት ነው እንጂ ለሌላ ዓላማ እንዳልሆነ ግልጽ ነው። ርዕሳተን የምናስተምረው ጉዳይ ሳይኖርም ቀርቶ እንዳልሆነ እዚህ ከታች በኮመንት ስር ሀሳብ የምትሰጡ ሰዎች ከወዲሁ ይህንን እንድትረዱ ፈልጋለሁ። ብሬ የምትጨምረው ነገር አለ? እድሉ ልስጥህ ወይ ደግሞ ወደ ዋናው ዝመና ወራበታል ብለን ወደምናስብበት ርዕሰ ጉዳዮች ላይ እንንቀሳቀሳለን። ወንድማችን መምህር ብርሃኑ ወጣ። እሺ ያሬዲ ምራ በቃ እንቀጥል። ወጥቷል ብሬም መምህር ኤፍሬም እንዳሉት አድርገን የሚገቡ ፕሮቴስታንቶች ካሉ ገብተው ሪሊ የፕሮቴስታንት ኢቭን ያው አሁን እኮ ፔንቴኮስታልና ሉተሪያን ለይተን ማውራት አለብን። ልደት ስናወራ ከዚህ በኋላ ሉተሪያን ብለን አድሬስ አድርገን በትምህርታቸው ልክ ፔንቴኮስታሎችን ፔንቴኮስታል ብለን፣ ምክንያቱም ሉተሪያን እንደዛ ነው ዲማንድ እያደረጉ ያሉት። ከዚህ በኋላ በፔንቴኮስታል ጨፍለቃችሁ እንዳጠሩ፣ ፔንቴኮስታል ውስጥ አንድ ናቸው ብላችሁ እንዳጠሩ፣ እኛ የራሳችን ዶግማ የራሳችን ትምህርት ያለን ብለዋል።
ስለዚህ እንግዲህ የሚገቡ ካሉ ያው በትምህርት ዙሪያ እሱም እናወራቸዋለን ፈቃደኛ የሆኑ ካሉ ማለት ነው። እና የሚገቡ ካሉ አስገባናል ለትሻ እንትናለን። ግን ኮመንት ላይ ያላችሁ ሰዎች እኛ ኤርሚያስን ማንሳት ፈልገን አይደለም። ውሸት ቅዱስ ቁርባን ላይ የተዋሸው ውሸት ስህተት ነው፣ ብልግናም ነው፣ ነውርም ነው፣ ትልቅ ክፋትም ነው። እሱ ስለተናገረ የቅዱስ ቁርባኑ ክብር ምንም የሚቀንስ ነገር የለም። ከዛ አንጻር እሱ ግን ሰዎች እንዲጠራጠሩ ቅዱስ ቁርባኑ የሚቀበሉ ሰዎች ሲጀመር አንድ በጣም የታዘብኩት ነገር ልደት የመሰለ እዛ ያሉት ወንድሞች ሁሉም ተሰብስበው ስለ ፕሮቴስታንት ኦርቶዶክስ ነበርን የሚሉ ውሸታቸውን እንደሆነ የምታውቀው ቁርባን ራሱ በህብረት የምናደርገው ሚስጥራት እንጂ ኢንዲቪዥዋል የሚደረግ አይደለም። በቤተክርስቲያን በቅዳሴ ለሁሉም የሚሰጥ ነው። ዲያቆናቱ ይቀበላሉ፣ ካህናቱ ይቀበላሉ፣ ምዕመኑ ይቀበላል። እና ለምን ሁላችንም አልሞትም ታዲያ? በዛ ጊዜ ያስቀደሰው ሰው ለምን አልሞተም? አየህ። እና ስለማያውቁ ነበርን የሚሉ ሰዎች እንኳን እንዴት እንደሆነ የቅዱስ ቁርባን ስርዓት አያውቁትም። እና በቅዱስ ቁርባን መርዝ አድርገው ገደሉ ሲባል አሜን ያሉ፣ ኦርቶዶክስ ግን ነበርን የሚሉ በጣም ምስኪኖች እንዳልነበሩ በአጠገቧም አልፈው እንደማያውቁ ሁሉ ያየንበት ነው። እና ይህን ያነሳ ነው ለወንድማችን ለኤርሚያስ የሆነ እንዲያው ፕሮሞሽን ለመስጠት ፕሮሞት ለማድረግ ሳይሆን ቅዱስ ቁርባን ላይ ግን የተዋሸው ውሸት በጣም ክፋት ነው። በቃ ብልግና ነው፣ ነውር ነው። በዚህ ደረጃ መዋሸት በጣም 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 በቃ የሌለ ነው። እና ይሄንን ትደግፋላችሁ ነው የኛ ጥያቄ። እንደ አንድ ጴንጤቆስታል ስለሆነ ኤርሚያስ እንደ አንድ ጴንጤቆስታል ይሄ እናንተ ትምህርት ነው ወይ? መዋሸት፣ መቅጠፍ፣ ኦኬ፣ እንደዚህ አይነት ውሸቶች ያልሞተን ሰው ድምፅ አሰምቶ ይሄ የሞተው ሰው ነው እያሉ መዋሸት፣ ቤተክርስቲያኗ በዚህ ርቀት መዋሸት፣ ይሄ ወንጌል ነው ወይ? ይሄ የምትሰሙት ነገር እናንተን ይወክላል ወይ? አዎ ይወክለናል ካላችሁ ጥሩ፣ አብረን ነው ኮንሲደር የምናደርጋችሁ። አይወክለንም ካላችሁ ግን ይሄ እኛን አይወክለንም እያላችሁ ኮንፈርም ታደርጉ ይገባል። ግን ኮመንት ላይ ግን እንደምናየው ግን በጣም ብሶ ደስተኛ ነው እሱ በሚያደርገው ነገር በእሱ ሳይድ ያሉት እና እሱ ነው። ሌላው ልደትዬ በዚሁ መናገር ፈልገው ቅዳሜ ዕለት ውይይት ቴዲ ቤት አለ እያለ ደጋግሞ ሲናገር ነበረ። ቴዲ ትናንት ወጣና የማውቀው ታሪክ የለም ማለት ቅዳሜ ውይይት መኖሩን ምንም የማውቀው ታሪክ የለም ማለት። ቆይ እሱ ቪዲዮ ላሳይና እኔ ግን አንዳንዴ ቢቀርስ እውነት ምን ችግር አለው ቢቀር? በቃ የሁሉ መጨነቅ፣ የሁሉ ኮንፊውዝ መሆን፣ የሁሉ በቃ እንደዚህ በቃ በጣም እንደዚህ መድማት፣ መላላጥ፣ የሁሉ ልፍ ያለ ምን ያስፈልጋል? ፖስት አድርጌዋለሁ። ያው እንግዲህ ላሰማችሁ። ያቺ ቅዳሜ መጣ እስኪያልፍ አላቅም፣ ያነጋሉ ያመሻሉ አላቅም። ግን ቅዳሜ እየመጣች ነው። በደጃፎት ነው ማለት ፈልጋለሁ። ተዘጋጁ። አልተዘጋጁበት ጉዳይ ካለ ይዘጋጁበት። መዝሙር ያሬድ ደውላለሁ ብሎ ካለ ቴዲ ጋር ደውላለሁ፣ እኔም ደውላለሁ እሱ ጋር፣ እናንተም ደውሉ። የሱ ፈቃደኝነት ተጠይቆ ብያለሁ። በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። እሺ በእኔ በኩል ምን ብሎኛል ነው ያለው? ለትዬ ተስማምታችሁ ከመጣችሁ ችግር የለውም ብሎኛል ያለው ማ ቴዲ ብሎኛል ያለው። እንግዲህ ኦኬ እነሱ ደግሞ በዛ ደወሉ። አዶ ነው የዲቤቱን ነገር ምንም አውቀው ነገር የለም። ስለ ዲቤቱ ማውቀው ነገር የለም። እሺ ሌላ ጥያቄ። በሚቀጥለው አርብ ወይም ቅዳሜ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የምታከብሯቸው የምትወዷቸው ስመጥር የሆኑ ዘማሪዎች ይመጣሉ። ዝግጁ ናችሁ? ሰርፕራይዝ አለ። የዲቤቱ ደውሉ። የሱ ፈቃደኝነት ተጠይቆ ብያለሁ። በእኔ በኩል ተስማምታችሁ ከመጣችሁ ብሎኛል። እንግዲህ እነሱ ደግሞ በዛ ደወሉ። አዶ ነው የዲቤቱን ነገር ምንም አውቀው ነገር የለም። ስለ ዲቤቱ ማውቀው ነገር የለም። ስለ ዲቤቱ ቅዳሜ ዕለት ብለውት እኔ ማውቀው ነገር የለም፣ ምንም ማውቀው ታሪክ የለም ማለት እና ይሄ ይወክላችኋል። ይሄ አይነት ባህሪ እናንተን ጴንጤቆስታሎችን ይወክላል ወይ? እስከ መቼ ነው እንደዚህ አይነት ድራማስ እንደዚህ አይነት ውሸት የሚያስኬዳችሁ? እና ሁላችሁም እንደዚህ ናችሁ ወይስ ይሄ የወንድማችሁ እና የጥቂት ሰዎች ባህሪ ነው? እንግዲህ አእምሮ ያላቸው እንደነ ኤፍሬም ባለጊዜ አሉ፣
እንደነ አቤል እንደነ ሄለን። አሁን ሄሉን ታውቃታለህ አይደል? ልትይ ትዝ ትላለች ሄሉ በጣም እንዴት አስቸጋሪ እንደነበረች ስለሷ እኮ ነው ብለህ እኔ በጣም ገርሞኝ እኔ እንዴት እያልኩኝ ነው ያለሁት። እውነቱን ነገር በጣም ነው የገረመኝ። እኔ ሄሉ ማለት በጣም በቃ በጣም የምትናገረኝ በሁላችን የምትናገር ልጅ ናት። ዛሬ ላይ አእምሮና ልብ ገዝታ መልሳ ራሷን ታዝባ ትክክል አልነበረም ሳረግ የነበረው እና ደግሞ ባለአእምሮ ሁኑ እያለች ትመክራለች በምታየው ነገር እና ፕሮቴስታንቶች ከገቡ እንግዲህ በዚህ ዙሪያ ይሁን ማለት ነው። አመሰግናለሁ። እሺ ደስ ይለናል። እውነቱን ለመናገር ይገባሉ አይገቡም በጣም አጠራጣሪ ነው። ዲያቆን መክ እንኳን ደህና መጣ። ብትገቡና ብንወያይ ደስ ይለናል። ይህንን አጋጣሚ እንጠቀም። የፕሮቴስታንት ስሁት የሆነ ትምህርቱን መግለጥ ይኖርብናል። እውነቱን ለመናገር በቃ ከዚህ በላይ በዚህ አጋጣሚ አንድ ማወቅ ያለባችሁ ሉትራን ገና ለገና ቅዱስ ቁርባን የኃጢአት ስርየት ይሰጣል ስላሉ ማለት ድነዋል ማለት አይደለም። ባይዚ ምንም የምናቀራርበው ነገር እንደሌለ በዚህ አጋጣሚ ግልጽ መሆን አለበት። በቃ ምንም የምናቀራርበው ነገር ምክንያቱም ኦልሬዲ የምንፍቅና ቤት ነው እሱ እዛው እርስ በርሳቸው ተለያዩ እንጂ በእኛ በኩል እንትን የምንለው ነገር የለም፣ የምናመቻቸው ነገር የለም። እነሱ ይሻሉናል ይሄኛው ይሻለናል የምንለው ነገር የለም። በነገራችን ላይ ለእኛ ሁለቱም አይሻለንም። የሴጣን ቆንጆ የለውም። ለእኛ ሁለቱም አይሻለንም። ያው ክህደት ነው፣ ምንፍቅና ነው። ሁለቱንም ነው አስገብተን ስናወራ በሚገባቸው ልክ የምናናገራቸው። ግን የዞሮ ዞሮ ጴንጤቆስጤ ለቤተክርስቲያን ያለው ጥላቻ፣ ስድብ ምን ከእሱ ጋር ተያይዞ በደንብ እንሄድባቸዋለን። ካሉ ይግቡ። ፕሮቴስታንቶች ካላችሁ ምን ያህል ከመጽሐፍ ቅዱስ የራቀ ትምህርት እንዳላችሁ በዚህ አጋጣሚ ልናሳውቃችሁ እንወዳለን። ወንጌላውያንን ለሚሉ እውነተኛውን ወንጌል የመስበክ ስራችን መቀጠል አለበት። በዚህ አጋጣሚ ደሜ እንኳን ደህና መጣ ወንድማችን። ሰላም፣ እንዴት ናቸው? የተወደዳችሁ ሁላችሁንም ሰላም ብያለሁ። መዝሙሬ መምህር ኤፍሬም ታላቁ፣ እንዲሁም ልደትሻ እንዴት ናችሁ? ከታች ያላችሁ ሰላም ነው? እግዚአብሔር ይመስገን። ያ እንግዲህ እቺ ዘመን መዋጀት አለብን። ኦርቶዶክሳዊነት የሆነውን ትምህርት በሰው ዘንድ የገባውን የሐሰት ትምህርት በተለይ ደግሞ በዚህ ቤተክርስቲያን ላይ የተነገረባትን የሐሰት ትምህርት አጽድተን እውነተኛ የሆነውን ኦርቶዶክስ የምታስተምረው ትምህርት በክርስቶስ ላይ ይህ ነው ብለን እንናገራለን ማለት ነው። እግዚአብሔር ይባርካችሁ። እናንተ ተወዳጆች ናችሁ በእኔ ዘንድ። አመሰግናለሁ ሁላችሁንም። አሜን። እሺ ደም እግዚአብሔር ባርክ። አሜን። ያሬድ ይቀጥል። ታላቁም ከዛ እየተቀባበለን እንቀጥላለን። ፕሮቴስታንቶች ካላችሁ ግቡ እና የምንወያያቸው ርዕሶች አሉ። ተሐድሶ መግባት ይቻላል። ናግባ ጆሹዋ፣ እየሳብኩ እኮ ነው እንደ ጆሹዋ። ተሐድሶ ያው ፕሮቴስታንት ማለት ነው። ተሐድሶ አንለስ በደንብ ካለየ ግን ግባና ተሐድሶ ስቤ ያለው ግባ። ኦኬ ኒው ጀነሬሽን ገስት እኮ እየገባ ነው ወንድሜ። እሺ ኒው ጀነሬሽን ከየት ቤተ እምነት ነው ወንድማችን? እና ስም ማን ነው? የወንጌላውያን አማኞች ይግቡና ይጠይቁናል ያላችሁት እኮ ከየት ቤተ እምነት ነው? ቤተ እምነቶች የሚል እኮ ቤተ እምነት የለም ወንድም አለም። እና ቤተ እምነት የት ነው? የት ነው ህብረት የምታደርገው? ኦኬ ግዴታ ነው እሱ። አዎ ምክንያቱም በየቤተ እምነታችሁ ካውንስሉም ስላስቀመጣችሁ የቤተ እምነትም የእያንዳንዳችሁ የእምነት መግለጫ ስላላችሁ በቤተ እምነታችሁ መግለጫ ልክ መውረስ ስላለብን። ኦኬ እሺ ሙሉ ወንጌል ነህ? በጣም ጥሩ ጥያቄ ልጠይቅ። ኦርቶዶክስ ነበርክ? ጠይቁና አለ እንደ እኔ ልጠይቅ። ጠይቁ ማን ያለው ተባለን? ይጠይቁ ገብታችሁ ጠይቁን እኮ ነው። አሁን ታላቁ ሲል ነው። ኧረ አላለም። ቶፒካችንን ገብታችሁ ጠይቁ ስትባሉ ኦርቶዶክሳውያን አትገቡም። ዛሬ አጀንዳ ከፕሮቴስታንቶች ጋር ነው ያለው። ለኦርቶዶክስ የተነገረው ለራስ አድርጌ የሰማ ወንድሜ መጠየቅ አትፈልግም ሆኖ ነው ወይስ ምን ሆናል? ሊጠይቃችሁ ብዬ ነበር እኔ አገባቢ ለዛ ሲል ነበር። እሺ እንግዲህ መጽሐፍ ቅዱስ ጥቅስ ወደ ፕሮቴስታንት የሚገቡት ልክ እንደዚህ ነው።
ክርስቶስ የሚያወራውና ሰይጣን የሚያወራው ተምታቶባቸው ልክ ሰይጣን የሚያወራው ክርስቶስ የሚያወራው መስሏቸው ዘለው ይገባሉ። ከዛ ናውጣ ችግር ውስጥ እንገባለን ማለት ነው። አሁን መቼ ነው ፕሮቴስታንቶች ኑ ጠይቁን የሚል ነገር የሰማኸው? እሺ ወንድማችን ማን ነው ስምህ? ስም አለ ያው ኒው ጀነሬሽን እያልኩማ ለምን እደክማለሁ? አንድ ስም ንገረኝ ፕሊዝ። ኒው ብለህ አውራኝ። ኒው ወይ ኒው ብዬማ አላወራም። እሺ ለማንኛውም ስም አውጣልሃለሁ። ተስማማለህ? እሱማ ሌላ ነገር ነው። ይሄ እኔ በማምነው መስማማት ያለብህ። ኒው ነው ስምህ? እናት አባት ያወጡልህ ስም ኒው ነው? እሺ አዲስ ልበል፣ በአዲስ ለያዝ። እሺ በል ጥያቄን ጠይቅ። መጽሐፍ ቅዱስ ጥቅስ ጠቅሰህ እንመላለስበት ዘንድ እግዚአብሔር አስቀድሞ የዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል አይደል? አዎ። እዚህ ጋር መልካሙን ስራ ይላል፣ እዛ ጋር ደግሞ ከስራ አይደለም ይላል። መልካሙ ስራ የተባለውና ከስራ አይደለም የተባለው ምንድነው ልዩነቱ? ጥያቄው እኮ አልጠየቅኩም እኮ እኔ እሱን አያይዤ ጥቅስ ጠቅሰህ ጠይቀኝ ስላልከኝ። አይ አንተ ይሄን ያመጣው አንተ ነህ። እንደ አንድ ፕሮቴስታንት ይሄን ክፍል እንዴት ትረዳዋለህ እኮ ነው ወንድሜ። ይሄ እኮ አንተ ጥቅስ ነው፣ የኔ ጥቅስ አይደለም። ስለዚህ ሊጠይቀህና ከዛ በኋላ ብትመልስበት አይሻልም እንዴ? ይሄ እኮ አንተ የኔ እምነት ብላ ያመጣው እኮ ነው። የአንተ እምነት ስለሆነ ይሄን እምነትን አስረዳኝና ለወቀው እምነትህን ነው እኮ ጥያቄ ወንድሜ። አዎ ከስራ እንዳልሆነ በጸጋ ብቻ እንደዳን ክርስቶስ ይናገራል። እናንተ ግን በስራ መዳን እንዳለበት ሲያምጣልኝ እንደዚህ አልነበረም። እንደዚህ አልነበረም። በስራ ነው የሚዳነው። አዎ እዛ ክርስቶስ ሲመጣ የሚጠይቀን ብላችሁ በማቴዎስ ወንጌል ምዕራፍ 25 ከቁጥር 31 ላይ ያለውን እየዘረዘራችሁ ይሄን ነው ክርስቶስ ሲመጣ የሚጠይቀን ትላላችሁ። እሺ ታዲያ ምንድን ነው የጠየቀው እዛ ማቴዎስ ወንጌል ላይ ያለው ወንድሜ? ማለት ምን አይነት ጥያቄ ነው? ያረደ ጥያቄን አልጨረስኩም እኮ እንዴ። እኔ እኮ አልገባኸኝም ወንድም አለም። የማቴዎስ ወንጌል ምዕራፍ 24 እየተቃወምከው ነው? ስራ አይደለም እያልከው ነው? እኔ እኮ ግልጽ አድርግልኝ። ማቴዎስ ወንጌል ተርቤ ቤት ላውራ እኮ አንዴ ስማኝ። አልገባኝም። ጥያቄን ክሊር አድርገው። ለምሳሌ ማቴዎስ ወንጌል ምዕራፍ 24 ላይ ተርቤ አላበላችሁ ተጠምቼ አላጠጣችሁኝ የሚለው ስለ ስራ አያወራም ከሆነ ስታንድ ማቴዎስ ወንጌል ምዕራፍ 24 ላይ ያሉ ስለ ስራ አይደለም የሚያወራው ብለህ ግልጽ አድርጎ አቋምህን። ጥያቄን ግልጽ አድርግልኝ። አሁን እኮ እንዲህ ትላላችሁ ነው እንጂ የምትለው አንተ ምን እንደምትል አልገባኝም። ንገረንና እንረዳ እንመልስልን። ድጋሚ ጠይቅ፣ በደንብ አብራርተህ ጠይቅ። ቆይ ስራ ላይ ስለሆኜ ነው። እሺ ስራ ላይ ስለሆንክ ነው እና እግረ መንገድ ነው እንዲህ የምትጠይቀው? ስራ ላይ ከሆንህ ምን እኛ ወዛደር ልከን አላስገባን አስገድደን በልታችሁን አውርዱ ታች ላይ ሆነና ስራ ስትጨርስ ሌላ ጊዜ ተመለስ። ሌላ ካለ አስገቡ። ሌላ እሺ ጥያቄ የምትጠይቁ ከሆነም ግልጽ አድርጋችሁ ጠይቁ። ዝም ብሎ በቃ እንደዚህ ክርክር ሳይሆን ጥያቄ ጠይቁ ሲባል በደንብ ጠይቁ። ነው ከጠየቃችሁም ስትጠይቁ ግን ለምሳሌ ጥቅስ የምጠቅሱ ከሆነ ጥቅሱ ላይ የእናንተን ስታንድ አስቀምጡ። እኛ እንዲህ እናምናለን፣ እናንተስ እንዴት ታምናላችሁ? ይህ ትክክል አይደለም በል። አሁን እኮ አንተም መናገር አልፈለግክ አቋምህን እዛ ላይ ያለን አረዳድ እናንተ ብቻ እንዴት ትላላችሁ? ብቻ እንዴት ይሆናል? ፕሮቴስታንቶች ፕሊዝ እየላካችሁ ግቡ ብለን ነበረ። ብትገቡ መልካም ነው። ግጥም ሰላም ብያለሁ። ሰላም ነው ያሬዶ። እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? ማን በል? እኔ ከኦርቶዶክስ ቤተክርስቲያን ነው። ማለት ይቻላል፣ ጥያቄ መጠየቅ ይቻላል ስላላችሁ ነው እየሰማችሁ እንደሆነ ስለሆነ ትችላለህ። ግን ከኦርቶዶክስ ቤተክርስቲያን ነው ማለት ይቻላል ማለት አልገባኝም። ምን ማለት ነው ማለት ይቻላል ማለት ስትል አልገባኝም። ማለት ከኦርቶዶክስ ቤተክርስቲያን ነኝ፣ ግን ጥያቄ ይቻላል ስላላችሁኝ ነው መጠየቅ። ኦርቶዶክስ ቤተክርስቲያን እሺ፣ እኛ እንደሱ አላልንም ነበረ። ግን እሺ መልካም፣ ከገባህ አይቀር እንደዛ አላልንም። ዛሬ ፕሮቴስታንቶች ነበር ያልነው፣ ግን ኢትስ ኦኬ። እሺ ከገባህ አይቀር ጠይቀህ እንትን በል። እሺ ግን ዛሬ ጠይቁ አልተባለው ነበር። እኔ አሉ ነው ማን እንዳላችሁ አልሰማሁም። እንደዛም አልነበረም ፕሮግራማችን። እሺ ምን ነበረ ጥያቄ ወንድሜ?
ይቅርታ። እሺ ጥያቄ አንደኛ እግዚአብሔር አብ ማለት ነው ማለት በፊትም የነበረ ነው የሚለው ጥያቄ ነው። መጀመሪያ የነበረ ነው ወይ? አልገባኝ። ለምንድን ነው እግዚአብሔር አብ ብቻ ብለህ የምትናገረው? ማለት እኔ ብዙም እንትን ስለማለት ነው ማለት ሳስብ ቁጭ ብዬ ሳስብ ማለት ነው። ከዚህ በፊት አንተ ስታስብ ሳይሆን የጠየቅኩህ እንደሚቆይ አንዴ ይኸውልህ፣ የአንተን እሳቤ ሳይሆን የክርስትናው ትምህርት ምንድን ነው የሚለው፣ የኦርቶዶክስ ምንድን ነው የሚለው። አሁን የአንተ ሀሳብ ለጊዜው ያዝ አድርገውና ቤተክርስቲያኗ ኦርቶዶክስ ነኝ ስላልክ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስለ ሥላሴ ስታስተምር፣ ስለ እግዚአብሔር ስታስተምር፣ ስለ አብ ወልድ መንፈስ ቅዱስ ስታስተምር ምንድን ነው ትምህርቷ? እስቲ ንገረን። ያው ትምህርቷ አብ ነበረ፣ ከዛም በኋላ ዓለም እንደፈጠረ ነው የምትናገረው አይደለ? አብ ነበረ። አልገባኝም። ምን ማለት ነው አብ ነበረ? አይ በውስጥ ይማር ሩቅ ነው በጣም በውስጥ ቢማር አሪፍ ነው። ይሄ በጣም ረጅም ነገር የሚያስፈልግ ነውና ሥላሴ ለዘላለም የነበረ ነው። ለዘላለም የነበረ አንድነት፣ ሶስትነት በመለኮት በባህሪ በህልውና በአገዛዝ በስልጣን ለዘላለም የነበረ ሶስትነት ማለት አንድነት፣ በስም በአካል በግብር ለዘላለም የሚኖር የነበረ ሶስትነት ማለት ነው። ስለዚህ አብ ብቻውን የኖረበት ጊዜ የለም። አብ አባት ስለሆነ ወልድን አይበልጥም። መንፈስ ቅዱስም ትክክል ነው። የቤተክርስቲያኗ ትምህርት ይህ ነው። አካላዊ ቃል በኋለኛው ዘመን አዳምን ለማዳን ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ስግው ሆነ ነው። ከመወለዱ በፊት እንዴት ነበረ ካልከኝ ራሱ እሱ በወንጌል ከአብርሃም በፊት እኔ ነበርሁ ብሎ ተናግሯል። እድሜው ስናየው 30 ዓመቱ ነው። ግን ከአብርሃም በፊት ነበርሁ ብሎ እየነገረን ያለ ደግሞ አብርሃምን ደገኛ ስለሆነ ጠቀሰው እንጂ ቀዳማዊ ነኝ ብሎ እየተናገረ ነው። ስለዚህ በጣም ሰፊ ትምህርት ከዚህ ካለነው ከአራት ወይ ከአምስታችን አንዱን ሰው በውስጥ ጻፍና መሰረታዊ የነገረ ሥላሴ ትምህርት ያስፈልጋል እንጂ አሁን የጠየቀው ጥያቄ አብ ኑሮ ወልድ የመጣ ምናምን እንደሱ የሚባል ትምህርት የለም በቤተ ክርስቲያን። አብ በኖረበት ሁሉ ወልድ አለ፣ ወልድ በኖረበት ሁሉ መንፈስ ቅዱስ አለ። ወልድ መወለድ የባህሪ ግብሩ ነውና በፈቃዱ ከድንግል ተወለደ ነው፣ መጥቶ ስግው ሆነ ብለን ነው የምናምነውና ረጅም ነገር ስለሚፈጅ ያነሳው ሐሳብ ለማስረዳት ዲያቆን መዝሙርም እንዳይደክም ብዬ ነውና ምንድነው የሚሆነው? ከሁላችን አንዳችን በውስጥ ጻፍና ነገረ ሥላሴ ተማርሺ፣ እሱ ነው የሚጠቅመው። የት ነው ያለው ወንድማችን? እኔ አዳማ። ኦኬ። አሉ እኮ በጣም ብዙ ድንቅ ወንድሞች አሉ እዛ። እሺ ልደትዬን ፎሎ አድርገው፣ ታላቁን ዲያቆን ክርስቶፎረስን ዲያቆን ታላቁን ፎሎ አድርግና እኔንም ፎሎ አድርገኝ። ፎሎ መልሼልሃለሁ፣ መጽሐፍቶች ልክልሃለሁ። አሁን ለመሰላ አሁን አንተን በምን መልኩ ነው አንተን ማገዝ ያለብን? የቤተክርስቲያኗን ትምህርት እግዚአብሔር ማን ነው? አብ ወልድ መንፈስ ቅዱስ ቅድመ ዓለም የነበረ እግዚአብሔር በሶስትነቱ በአንድነቱ ነበረ። ቅዳሴያችን ላይ ምን ዕለት ዕለት እንቀድሳለን እና ሰው ከዛ ከመሰረታዊ ነገር ከሱ እንድንነሳ በጣም ቀላል መጽሐፍት አሉ፣ በጣም የሚያግዙ በደንብ እግዚአብሔር ማን ነው? እግዚአብሔር በአንድነቱ በሶስትነቱ ከሶስትነቱ ሳይለይ በአንድነቱ መከፈል ሳይኖርበት በሶስትነቱ ደግሞ አራትነት ሳይኖርበት እንዴት እግዚአብሔር ነበረ አብሮ አብ ሳይቀድም ወልድ ሳይከተል መንፈስ ቅዱስም እንደዚሁ ሳይከተል ትክክል ሆኖ አብ በነበረበት ዘመን ሁሉ ወልድም መንፈስ ቅዱስም ነበረ ስንል ምን ማለታችን ነው የሚለውን ሁሉ በደንብ አድርገን እናግዝሃለን። መጽሐፍትም እንጠቁመሃለን። መጽሐፍም ሼር አደርግሃለሁ። እሺ ወንድሜ። እሺ አመሰግናለሁ። ያሬድ እኔ ያለው ናዝሬት ስለሆነ እኔን ፎሎ አድርገኝና ያውራኝ። እሺ ይኸው አብርሽም አለ ፎሎ አድርገኝና ማለት እኔን ፎሎ አድርገኝና በቃ ይሄ ፎሎ አድርጌያለሁ። እኔን ፎሎ አድርገኝ። እሺ በቃ በውስጥ መስመር አወራሃለሁኝ። በቃ ጥሩ ወንድማችን ግጥም በርታ። እሺ ደግሞ ተጨማሪ መጽሐፍ ደግሞ እንሰጣለን በደንብ ሞር እንድታነብ ደግሞ ሪፈረንስ እንድታገኝ። በቃ በውስጥ መስመር አንተን ማናገራለሁ፣ መጽሐፉን ትልክልኛለህ።
እሺ እዚህ ያሉትን ግን ሁሉንም እኔ ውጭ ሀገር ነው ያለሁት፣ ኢትዮጵያ አይደለሁም። ኢትዮጵያ ያሉ ግን ይኸው ዲያቆን ክርስቶፈረስ አሉ፣ ከታች ዲያቆን ታላቁ አሉ፣ ልደት ያለ መምህር ኤፍሬም አሉ። ደውልላቸውና ራሱ በደንብ በአካልም ትገናኙን አላናቅም። በቃ እሺ፣ እግዚአብሔር ይስጥልኝ ስለሰጣችሁኝ ነው የምፈልገው። እሺ፣ አመሰግናለሁ። አይዞህ፣ ችግር የለውም። በርታ። እሺ ወንድማችን፣ ይኸው ወንድሞች አግኝተሃል፣ በርታለን። እሺ ወንድሜ። እሺ ኦላን ከፈለግ ገስት ላይ ሁንና ትምህርቱን ማዳመጥ ትችላለህ። እሺ ወንድሜ። አንተ መውረድ ስትፈልግ በራስህ ጊዜ ወረድ፣ ችግር የለውም። እሺ ኦላን ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን ሰላም ብለናል። ከየት ቤተ እምነት ነህ? ማንም በል። ኦላን ነው ስሜ። አሁን መካነ ኢየሱስ እሄዳለሁ። ኖርማሊ ሙሉ ወንጌል ነበርኩ ምናምን 7 ዓመት ዳን። አሁን እንትን መካነ ኢየሱስ እሄዳለሁ። ኦኬ፣ በጣም ጥሩ። እንዲያውም ጥሩ ሰው ያገኘ ነው ማለት ነው። በሙሉ ወንጌልና በመካነ ኢየሱስ መካከል ያለው ልዩነት ምንድን ነው? እውነት ለመናገር እኔ በጣም እንደዚህ እንትን የለኝም ያን ያለ እውቀቱ፣ ግን መካነ ኢየሱስ በነበርኩበት ታይም እዛ ህብረት እንትን ሄድ ነበር፣ ህብረት አደረግ ነበር። ያው እዚህ ሶሻል ሚዲያ ላይ ባሉ ነገሮች ብዙ ነገሮች ካወቅኩ በኋላ ወደዛ ሽፍት አደረግኩኝ። ምክንያቱም እኔ በፊትም ብዙ ጊዜ ሳነብ ጥምቀትና እንትን ቁርባን ላይ የሚለው ላይ ትንሽ ጥርጣሬ ስለነበረ ማለት ነው። በብዛት ከእናንተ ነው እውነት ለመናገር የተማርኩት። ከኦርቶዶክስም ስለነበርኩኝ የኦርቶዶክስን በደንብ ስለማቅ ወደዛ እንትን ካልኩኝ በኋላ ጥምቀትና ቁርባን ላይ ብዙ እንትን አልነበረኝም፣ እንትን እምነት አልነበረኝም። የሙሉ ወንጌል እንትን ምንድን ነው መሰረተ ክርስቶስ ምናምን የሚያስተምሩት ነገር ማለት ነው። ኦኬ፣ ኦርቶዶክስ ነበርክ ማለት ነው ከመነሻ? ነበርኩኝ። አሁን እንትን ሙሉ ወንጌል ወደ 7 ዓመት ዳን እንትን መካነ ኢየሱስ አሁን 2-3 ዓመት ሶሻል ሚዲያ እዚህ ከምሰማው ነገር ማለት ነው። ገባኝ። ወደ መካነ ኢየሱስ ከመሄድ በፊት ግን ኦርቶዶክስ ነበርክ? ለምን ያህል ዓመት ኦርቶዶክስ ነበርክ? እስከ 21 ዓመቴ። 21 ዓመት። አይ ትልቅ ነው። ኦኬ ጥሩ። ለመማር ሰንበት ትምህርት ቤት ሄዶ ለመማር የቤተክርስቲያኗን ትምህርት ለመረዳት ሞክር አመቻችተህ ነበር? ተምርሃል? ሰንበት ትምህርት ቤት ሄጄ አላውቅም። ተምራለህ? ኦኬ። ሰርክ ጉባኤ ሄጄ አላውቅም። ገባኝ እኮ ሄደህ አታውቅም። ኦኬ። ቅዳሴ ሳስቀድስ ታውቃለህ? ቅዳሴ አስቀድሼ አውቃለሁ ብዙ ጊዜ፣ ግን ወደ መጨረሻ ነው የምንሄደው የነበረው። ግን ብዙ ጊዜ እኔ ማታ ማታ ነበር የምንሄደው ለመማር ወደ ምራት ላይ። ችግር የለውም። ቅዳሴ አስቀድስ ታውቃለህ? እንደዚህ ብሎን አልጨርስም ነበር፣ ወደ መጨረሻ ነበር የምሄደው። ቅዳሴ ላይ ምን መጽሐፍት ይነበባሉ? እስከምታውቀው ድረስ አንተ እስካወቀው ድረስ አንድ ቅዳሴ ላይ ምን መጽሐፍ ይነበባሉ? መጽሐፍ ቅዱስ ማለት መጽሐፍ ቅዱስ የትኛው? ኦኬ፣ መልእክታትን ነው የምትጠይቀኝ? አይ ነው፣ ቅዳሴ ላይ ምንድን ነው የሚነበበው? ወንጌል ይነበባል፣ የመጽሐፍ ወንጌል። እሺ። እና መልእክቶች፣ በብዛት መልእክቶች አሉ፣ ጳውሎስ መልእክት። ጥሩ። ያው ቅዳሴያችን ላይ ትልቁ የአምልኳችን የጸሎታችን ክፍል ነው በቤተክርስቲያናችን እና የህብረት አምልኮ እንፈጽምበት፣ ሚስጥራት የምንፈጽምበት ታላቁ የጸሎት ክፍላችን ነው ቅዳሴ። እንደ ቅዳሴ ጸሎት ታላቅ ጸሎት የለም። እዛ ላይ እንግዲህ ለየዕለቱ አመቱን ሙሉ በየቀኑ ከመዝሙረ ዳዊት ምስባክ ከ150 መዝሙር ለየዕለቱ በሚስማማ መልኩ፣ ከዛ ደግሞ ከወንጌል ደግሞ ከአራቱ ወንጌላውያን አሁንም በየዕለቱ ለሚሆነው፣ ከዛ ደግሞ ከቅዱስ ጳውሎስ መልእክት፣ ከቅዱስ ጴጥሮስ መልእክት፣ ከዮሐንስ መልእክት፣ ከይሁዳ መልእክት፣ እነዚህ ይነበባሉ ማለት ነው። መልካም። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኦርቶዶክስ እሺ፣ እንዲሁም እንደዚህ ላድርገው፣ ለምን ወጣ? በምን ምክንያት ወጣ? አይ በብዛት ሰማ ነበር። ጓደኞቼም እንደዛ ጓደኛዬም እንደዛ ስለነበረች የእነሱንም ብዙ ነገር እንትን እል ነበር፣ ሰማ ነበር። እኔ ኖርማሊ በደንብ የኦርቶዶክስ አሁን ቅድም እንደጠየቅኝ በጣም ዲቴል አውቃለሁ ልል አልችልም። የወጣበት ምክንያት ምንድን ነው? የምልህ የወጣሁበት ምክንያት ፐርሰናል ላይፍ ጋር የተያዘ ከሆነ ብዙ አትጨነቅ።
ከጓደኛ ጋር የተያዘ ነገር ነው ካል አይ ያው በብዛት የተወሩ ነገሮች ስለሆኑ አሁን እኔ ካለውበት ቤተ እምነት መካነ ኢየሱስ ከዛ አንፃር አንድ ጥያቄ ብቻ ልጠይቅ ነው የገባሁት። ሜቢ ከመለሳችሁልኝ ወይም ደግሞ የተሰራ ቪዲዮ ካለ እሱን ቪዲዮ ሼር አድርጋችሁልኝ ለማየት ነው። ግን እኔ ጠየቁ የነበረው ወደ ቤተክርስቲያን ልትመለስ ስለምንፈልግ በተለይ ቤተክርስቲያኗን ሳያውቋት የወጡ በጣም ብዙ ሰዎች አሁን ላይ ሲያውቋት እየተመለሱ ስለሆነ ናፍቆታችንም ፍላጎታችንም እንደዚህ ሳያውቋት የወጡትን አውቀዋት እንዲመለሱ ማድረግ ስለሆነ ለዛ ነው እንድትመለስ ካለን ናፍቆት የተነሳ ነው። ለራስ ጥቅም ማለት ነው። ዞሮ ዞሮ እኛም ደስ እንሰኛለን፣ ግን በተለይ ሳታውቃት ስለወጣ እንድታውቃት ነው ቤተክርስቲያኗን። ኤኒዌይስ ጥሩ ጥያቄን አቅርብና አንዳችን መልስልሃለን። ጥያቄ ምንድን ነው? ኦኬ ቴንክ ዩ። ጥያቄ ምንድን ነው? አሁን ሙሉ ወንጌል በነበርኩበት ታይም እንደነገርኩ ቁርባንና እንትን ጥምቀት የኦርቶዶክስ አስተምሮ ወይም ደግሞ የመካነ ኢየሱስ ተመሳሳይ ነው፣ ልክ ናቸው ብዬ ስለማምን ነው ወደ መካነ ኢየሱስ ሽፍት ያደረኩት እና በብዛት እናንተም የኦርቶዶክስ እንትን እዚህ የምታስተምሩ ልጆችን በብዛት መካነ ኢየሱስ በእንደዚህ አይነት ነገሮች ልክ እንደሆነች ነው የምታስተምሩት። የእናንተን በብዛት አይቻለሁ። ግን ሜቢ አምልጦኝ ካልሆነ አላቅም። እንትን መካነ ኢየሱስ የተሳሳተችበት ኦርቶዶክስ ልክ ያልሆነችበት ነገር በብዛት ሲነገር አልሰማም እና እሱን በጣም ማወቅ እፈልጋለሁ። ምንድነው እንትን መካነ ኢየሱስ ስታለች ብላችሁ የምታምኑት ምን ላይ ነው? ከኦርቶዶክስ የተለየችበት ወይም አልዳነችም ብላችሁ ነው ወይ የምታምኑት? አልዳነችም ብላችሁ ካመናችሁ ደግሞ ከምን አንግል ነው ያልዳነችው? ከኦርቶዶክስ አሁን ከሌሎቹ ጋር ያላት ዲፍረንስ ሳይሆን ከእናንተ ጋር ያላት ዲፍረንስ ነው ማወቅ የምፈልገው። የሌሎቹን በደንብ ዲቴል ስለሰማው ማለት ነው ከእናንተ። እዚህ ላይ መመለስ የምትሉት ከሆነ ትመልሱልኛላችሁ። ካልሆነ ቪዲዮም የተሰራ ካለ ችግር የለውም ማየት ይችላለሁ። ብቻዬን ቤት ችግር የለውም እንመልስልሃለን። ምን ችግር የለውም። ልደት እያለ ልደት ሻ ወጣ ብልሃል ማለት ነው። እሺ ዲያቆን ክርስቶፎሮስ አሉ? እኔ ብቻ እንዳልወራ ብዬ ነው። አለው ቀጥሎ ያሬድ ግድ የለም። እዚያ በፊት ግን ያሬዶ ወይ ከኦርቶዶክስ የተለየች አይደለችም ሲል ሰምቼዋለሁ አይደል? እሱንም እንድንመልስለት አንድ ላይ አይ ኖ መመለስ ሳይሆን እንዲያጠረው ካልተለየች ሌላ ዶሚኔሽን መፍጠር ለምን አስፈለገ የሚለውን እስኪ ያጥረው። ወይም ደግሞ እሱ ከዚህ የተለየች ካልሆነች እዚያ ቤት መሄዱን ለምን አስፈለገ፣ ምን ተለይቶበት ነው የሚለውን ያጥረውና ከዚያ አንዳችሁ ታውሩታላችሁ። ይመስለኛል መምህር ኤፍሬም ሮንግ የሆነ አንደርስታንዲንግ ይዟል። እሱም ምንድነው በጥምቀትና በቅዱስ ቁርባን በምስጢራት ዙሪያ መካነ ኢየሱስ ትክክል ናት ትላላችሁ፣ እኛ አላልንም። ባይዘወይ ትክክል ናት ካልንማ ለምን አብረን አንቆርብም? ለምን አብረን ሚስጥራቱን አንፈጽምም? እነሱም እኛ ጋር አይመጡም፣ እኛም ወደ እናንተ አንመጣም። እኛ አንድ ነን፣ አንድ አይነት ነው ትምህርታችን ብለን አናውቅም። ምንድን ነው እያልን ያለ ነው? አንደርስታንዲንጋቸው አትሊስት ከጴንጤቆስታሉ ይሻላል፣ ቀረብ ብሏል። አትሊስት የምን አንደርስታንዲንግ? የትምህርት ልዩነት አለን፣ የአፖስቶሊክ ሰክሴሽን ልዩነት አለን፣ ሐዋርያዊ ቅብብሎሽ የክህነት ጉዳይ ልዩነት አለ። ምክንያቱም ካህናት ያለ ካህናት ቅዱስ ቁርባኑ፣ ያለ ካህናት ጥምቀት፣ ያ ክህነት ደግሞ ቅብብሎሽ ከሌለው ደግሞ ምንም የሚደረገው ለምሳሌ በመካነ ኢየሱስ የሚደረገው ጥምቀት፣ በመካነ ኢየሱስ የሚደረገው ቅዱስ ቁርባን ትክክለኛ ነው ብለን እኛ አናምንም። ቀርባችኋል ግን እናለን። ለየትኛው አይዲያውን ይዟችሁታል? የምኑን አትሊስት የኃጢአት ስርየት ያሰጣል የሚለውን ትምህርት ይዛችሁታል፣ ትቀበሉታላችሁ፣ እንደ ትምህርት ትቀበሉታላችሁ። እውነተኛ የጌታ ስጋና ደም ነው የሚለውን እንደ ትምህርት ትቀበሉታላችሁ። እንደ ትምህርት ትቀበሉታላችሁ ነው እንጂ አንድ ነን አላልንም። እና እሱን በደንብ አጥራውና ይህንን ሚዲያ ላይ እንዴት ስላላችሁ ስላክ እንደዛ ብለንም አናቅም፣ ሆነንም አናቅም፣ ብለንም አናቅም። ሲጀመር ለእኛ ፕሮቴስታንት ነው በቃ። ያው ጴንጤቆስታልና ሉተሪያን ብለን እንደ አስተምሮቻችሁ ከፍለን ዲል እናደርጋለን እንጂ ለእኛ አልዳናችሁም። እናንተ በእናንተ ጋር የሚደረገው ጥምቀትም ሆነ ሚስጥራት የዘላለም ሕይወት አያሰጥም፣ አማናዊ አይደለም፣ እውነተኛ አይደለም ብለን ሚዩት አድርጉልኝ። ማን ነው? እሺ እንደዛ ብለን እናምናለን። ይሄ አቋም ነው። ባይዘወይ ሃይማኖት መመሳሰል አይደለም። ባይዘወይ ሃይማኖት መቻቻል አይደለም። ሃይማኖት መለየት ነው፣ እምነት ነው።
ሃይማኖት ማለት ትምህርት ማለት ስለሆነ ማለት ነው። ስለዚህ ያቺ ሃይማኖት አንዲት ናት የምትሆነው። በቃ ለቅዱሳን አንድ ጊዜ የሰጠች ሃይማኖት ነው የሚለው አንድ ሃይማኖት የሰጠችው ያቺሞ የክርስቶስ ትምህርት ናት። ያቺ የክርስቶስ ትምህርት አምሳያም የላትም፣ አትመሳሰልም። ምክንያቱም በስጋው ደግሞ የሚደረግ ህብረት ስለሆነ አንዱን ስጋ በልተን አንዱን ደም ጠጥተን በአንድ አካል ላይ የምንኖር ስለሆነ ከዛ ውጭ ያለው ግን ከአካል ውጭ ከሆነ ግን ዞሮ ዞሮ አልዳነ ከቤተክርስቲያን ውጭ የሆነ ድነት ስለሌለ ማለት ነው። እና በዛ ተረዳውና መምህር ኤፍሬም ወይም ዲያቆን ክርስቶፎረስ ሀሳብ ስጡት፣ እኛም እንጨምራለን። ያሬዶ እዚህ እንትን ልበል ትንሽ አሁን ያልከው ላይ ማለት ጥያቄውን ማለት ነው ለአብራሩ ወደ እንደዚህ ላይቭ ለመጀመሪያ ጊዜ ስለገባው በደንብ አላብራራው መሰለኝ እንትን እንጠፋጠፍ ወይስ እናንተ ስታስተምሩ አንድነን ምናምን ብቻ ሳይሆን አሁን ዋናው የኦርቶዶክስ ጥምቀትና የጌታችን እራት በጣም መሰረታዊ ነገር ነው አይደለ? ስለዚህ እንደነ ሙሉ ወንጌል ለምሳሌ ምሳሌ ነው ብላ አታምንም። እውነተኛ የጌታ እራት እውነተኛ ነው ብላ ነው የምታምነው መካነ ኢየሱስ። ወይም ደግሞ እንትን ጥምቀትም የኃጢአት ይቅርታና ወላን ይቅርታ ገብቻለሁኝ ስለተረዳሁ ነው። ቅድምም መዝሙር አሪስቶሪ ስለነበረ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ልደተ ቃል መምህር ኤፍሬም፣ ዲያቆን ያሬድ፣ ታላቁ ወጣሽ አብርሽ፣ ካስቴ ከስርም ያላችሁት ወንድሞቻችን ሰላም ብያለሁ። ወላና እናንተንም ጨምሮ ማለት ነው። ስላስቆምኩ ነው የዘለልኩሽ፣ ይቅርታ እና አይ እንትንን ተረድተነዋል። ጥያቄህን መደጋገም ዝም ብሎ እንዳይሆን በሚል ነው። ብቀጥል አይሻልም? የተወሰነ ነገር ብል እንደዛ አሰብኩኝ። ዲያቆን ያሬድ አይሻልም? ሆላን ከተረዳ ቀጥል። ክርስቶስ ደስ ይላል። ግልጽ ነው። ምንድነው አሁን አንተ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስከ 1 ዓመት እንደዛ ነበርክ። ከዛ ግን አይ ቲንክ በጓደኛ ምክንያት ወጣሁ እንደዛ ሰማሁ እንደዛ ስትል ነው። በእሷ ምክንያት ሳይሆን እሷ እዛ እንትን ሙሉ ወንጌል ነበር። አሁን ኦኬ እሱ እንትን መካነ ኢየሱስ ነው የምታደርገው። በእሷ ምክንያት ሳይሆን ወደዛ ለመሄድ ምክንያት ሆናለች አልሆነችም። እሷ አይሰማ ነበር፣ እኛ ጋርም ጥያቄ ነበረኝ። ስለዚህ አሁን የተሻለ ችግር የለውም። ችግር የለም። እሺ ወንድሜ ችግር የለውም። እሺ እና ምንድን ነው በነገራችን ላይ በማንም ምክንያት ወደዛ ወደዚህ እንትን እንበል ሰበብ አያድንም። ማለትም ምንድነው ለምሳሌ በሰው ምክንያት ብንሄድ እንደው ከስር ላሉት በተለይ ማለት ነው እነዛ ሰዎች ነገ ያስጥሉንም እና በጣም ጥንቃቄ ይፈልጋል። አትሊስት እስከ 21 ዓመት ስትቆይ አይ ነው የተወሰነ ማወቅ መረዳት ነበረብህ ብዬ አምናለሁ። ብትረዳ መልካም ነበር። አልሆነም። ኦኬ አሁን መጥተሃል። እስኪ ምንድን ነው ብለህ ስለሆነ የጠየቀው በጣም ጥሩ ነው ያደረገው ወንድም አለ። የዘላለም ሕይወት ጉዳይ በጣም ቀላል ነገር አይደለም። ምን እነሱም ጋር ኢየሱስ እኛም ጋር ኢየሱስ በስላሴም ያምናሉ እኛም እናምናለን። አሁን ቀደም አንተም ስታነሳ እንደነበረው ጥምቀቱን እንትን ይላሉ፣ ቅዱስ ቁርባንም እንደዛ ነው ይላሉ፣ ምሳሌ ይሉ ምናምን የሚል ነገር አለና ከላይ ስታየው በተለይ ለማያውቅ ሰው በጣም እውነትም ምንም ልዩነት የሌለ ይመስላል፣ ዝም ብለህ ከላይ በሚባለው ማለት ነው። በተለይም ደግሞ መካነ ኢየሱስ እንግዲህ አንድ የፕሮቴስታንት ዲኖሚኔሽን ነች። የሉተርን አስተምሮ ተከትላ ነው የምትመጣው። ፕሮቴስታንቶች በጣም ማስመሰል ይችሉበታል እውነት ለመናገር። ለምሳሌ አሁን እንደማሳያ አሁን ምን ማለት ጀምረዋል? ጥምቀት እኮ አያስፈልግም አንልም ይላሉ። ቅዱስ ቁርባንም እኮ አያስፈልግም አንልም። ግን ለመዳን ያስፈልጋል ወይ ብትላቸው አሁን አክቲቭ ከሆንክ እንደዚህ ብጠይቃቸው ኧረ አያስፈልግም ይሉሃል። ታዲያ ለምን ነው የሚያስፈልገው? ለመዳን ካላስፈልገ ለምን ያስፈልጋል? አሁን እዛ ጋር ትይዛቸዋለህ ማለት ነው። እና ምድል ፈልጌ ነው እንደዚህ የማለባበስ ነገር ስላለ በጣም ጥንቃቄ ይፈልጋል። አሁን እሺ ትክክለኛዋን የክርስቶስን ቤተክርስቲያን በምንድን ነው የምንለያት? ይህንን ነጥብ ትይዝና አንዳንዱን እንደዚህ ብቅ እያልክ መጠየቅ ማንበብም እንደዛ ይጠበቅብሃል ብዬ አምናለሁ። እንደ በአጭሩ ለማስቀመጥ ልሞክርና ሌሎች ታላላቅ ወንድሞችና መምህራን ይቀጥላሉ። ትክክለኛዋን የክርስቶስን ቤተክርስቲያን ያስጀመራት ክርስቶስ ኢየሱስ ራሱ ነው የመሰረታት። በሐዋርያት መሰረትነት ላይ የመሰረታት እርሱ ነው። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታነጻችኋል ይላል አይደል? በቃ መሰረታት። ከዛ በኋላ ደግሞ ሐዋርያትን ላከ። ሐዋርያት ትክክለኛ አስተማሪዎች ናቸው። ከክርስቶስ እግር ስር ቁጭ ላይ የተማሩ ከምስጋና ይግባውና የቅዱሳን ሐዋርያትን በረከት ይደርብንና እንደገናም ደግሞ የማጥመቁን ስልጣን የማቁረቡን ስልጣን የተሰጣቸው ናቸው። አየው። ስለዚህ ከዛ በኋላ እነሱ ያስተማሩት በእነሱ በኩልም ደግሞ ማለት እነሱ የሾሙት ወይም በእነሱ በኩል ጌታ የሾመው ሁለቱም አንድ እንትን ነው።
በዛ መንገድና ከነሱ የተማረ በዛ መንገድ ነው እያለ ትምህርቱንም ቀጥ ብሎ ነው የሚመጣው። የማጥመቁም ስልጣነ ክህነቱ ቀጥ ብሎ ነው መምጣት ያለበት። ከተቋረጠ መሀል ላይ እና ዝም ብሎ 2-3 ሆኖ ብድግ ብሎ ከራሱ ጀምሮ ወይም ግለሰብ ብድግ ብሎ የሚጀምረው ነገር ከሆነ ግን መጽሐፍ ቅዱስ ምን ይላል? ለጊዜው ጥቅስ እንዳልስት ከተመሰረተው መሰረት ውጪ ማንም አይመስረት ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ነው። ምናልባት ምዕራፍ ቁጥር እንዳልሳት ብዬ ነው እንደዛ የሚለው። አሁን ከተመሰረተው መሰረት ውጪ ተመልከት። የክርስቶስን ቤተክርስቲያን ውጪ ሆኖ ተሰባስቦ ይህች እኮ ቸርች ነች፣ ስለዚህ ይህንን ይቀበላል፣ ከላይ ስታዩ ይመስላል፣ ከዛ ሆነ ማለት አይደለም። ለምሳሌ ፌክ የሆነ ዶላር፣ ፌክ የሆነ ብር አለ፣ በጣም የሚሸውድ ግን ትክክለኛ ብር ይሆናል አይሆንም። ራሱን የምታነጥበት ነገር አለ እና ትክክለኛውንም የክርስቶስን ቤተክርስቲያን የምትለየው ከጥንት ጀምሮ አሁን ላይ እንደሚታመነው ነው ወይ? የሚታመነው ራሱ የስልጣነ ክህነቱ ጉዳይም እንደዛ ነው ወይ? ጉባኤው፣ ኤክሌሲያ፣ ቤተክርስቲያን፣ ቸርች የምንላት ራሱ ከዛ ጀምሮ እንደዛ እያመነች የመጣች አለች ወይ? አሁን ዛሬ ላይ እዚጋ እንደምናምነው እዚጋ እንደምንተገብረው ነበር ወይ ጥንት የሚደረገው ብሎ ወደ ታች መሄድ ያስፈልጋል። አንደኛው ክፍለ ዘመን ጌታ በሥጋ የተገለጠበትና የሐዋርያት ነው። ሁለተኛው እያል የሐዋርያን አበው ነው። እንደዚህ ቀጥ ብለን የምንመጣው ነገር አለ። ከዛ አንጻር አሁን መሰረተ ማነው መካነ ኢየሱስን በል ሌሎችን ፕሮቴስታንቶች ስንለካቸው ወይም ቸክ ስናደርጋቸው ለምሳሌ ትምህርታቸውን ብትመለከት የነሱን ስላሴ እኛ እናውቀውም። ባይዞ ስላሴ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ይላል እኮ። ግን አብ ወልድ መንፈስ ቅዱስ ካሉ በኋላ ለምሳሌ አንድ ነገር ልንገርህ፣ በግላጭ የሚናገሩት ማለት ነው። መጽሐፍ ቅዱስ መንፈስ ቅዱስ የሚወጣው ከየት ነው ይላል። ምናልባት ካስታወስክ አውላን ከማን ይወጣል? ከየት ነው ሳይሆን ከማን ይወጣል? ይቅርታ ታስታውሰዋለህ? ድገምልኝ ጥያቄውን። በመጽሐፍ ቅዱስ ራሱ ጌታ ነው እንደውም የነገረን መንፈስ ቅዱስ የሚወጣው ከማን ነው ብሎ ነው የነገረን። ከአብ። እኔ አሁን መካነ ኢየሱስን ቸክ ማድረግ ያስፈልጋል። ግን ፕሮቴስታንቶች መንፈስ ቅዱስ ከአብና ከወልድ ነው የሚወጣው ብሎ ነው የሚያስተምሩት። ነገራችን ላይ እንግዲህ እሱን አንተ ሜይ ቢ እንደ ጥያቄ ይዘው ልጠይቅ ትችላለህ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ መንፈስ ቅዱስ የሚወጣው ራሱ ክርስቶስ በነገረን ከአብ እንደሆነ ይነግረናል። ነገር ግን ፕሮቴስታንቶች ጋር ስትሄድ አይ መንፈስ ቅዱስማ የሚወጣው የሚሰርጸው ከአብና ከወልድ ነው የሚል ሌላ አምላክ ይሆናል። አየሁ እንግዲህ እኔ ከአብ ዘንድ የምልክላችሁ ከአብ የሚወጣ የእውነት መንፈስ የእግዚአብሔር መንፈስ እውነት እግዚአብሔር ነው፣ የእግዚአብሔር መንፈስ መንፈስ ቅዱስ ነው። እንደዚህ ብሎን እያለ በግላጭ እንደዚህ ነግሮን ከዛ ግን ሌላ ጊዜ የግለሰብ ትምህርት ገባ። ምን የሚል አይ መንፈስ ቅዱስ የሚወጣው ከአብና ከወልድ ነው፣ ስለዚህ ሌላ እግዚአብሔር ይሆናል፣ ሌላ ስላሴ ይሆናል። ይህንን አንድ ቸክ ማድረግ ያስፈልጋል። ሁለተኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ስንመጣ ዝም በግርድፉ ላንሳና ጥር አድርጌ ከዛ ሄዱበት ብዬ አስቤ ነው እንጂ እዛ ላይ የምናነሳው ብዙ ይኖራል። ለምሳሌ በአዲሱ መደበኛ ትርጉም እያልክ ብታነሳ ብዙ ጉር ነው ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባውና ፍጹም አምላክ ነው፣ ፍጹም ሰው ነው፣ ወይም ደግሞ ሰው የሆነ አምላክ ነው። ግን ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነው። የአምላክነትን ስራ ሲሰራ መለኮት ብቻ ሰራ አትልም፣ ወይም መለኮት ነው ይህን የሰራው ስጋ አልሰራም አትልም። አትከፍለውም ከሁለት አንድ ክርስቶስ አንድ ኢየሱስ ስለሆነ ያለው። የሰውነትን ደግሞ ሰው ፍጹም ሰው መሆኑን ደግሞ ለማጠየቅ ደግሞ የሰውነትን ወይም ደግሞ በእኛ ተገብቶ ሰው እንደመሆኑ ደግሞ ሲሰራ ደግሞ ይህንማ ያደረገው ስጋ ነው እንጂ መለኮት ይሄን አላደረገውም በሚል ከሁለት አይከፈልም። ኦኬ ለምሳሌ የሞተው ማን ነው ስትባል ስጋ ብለህ ከመለስክ በቃ ከፈልከው ከሁለት። አንዱ ኢየሱስ ሰው የሆነው አምላክ ብለህ ነው መመለስ ያለብህ። እነሱ ጋር ሁለት ባህሪ ስለሚሉት ይህንን ስጋ ነው ያደረገው፣ ይህንን መለኮት ነው ያደረገው የሚል ሌላ ኢየሱስ አላቸው። አንደኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ ከሁለት ይከፍሉታል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ዓለም አቀፋዊት የሆነችው የክርስቶስ ቤተክርስቲያን በ431 ዓመተ ምህረት ንስጥሮስ የተባለውን መናፍቅ ያወገዘችበትን ሌላ የራሱ ምንፍቅና ከሁለት አንድ ብለው ቢቀበሉም ከሁለት ሁለት አካል አይሉም በአካል ደረጃ። ባህሪ ላይ ግን የዛው የንስጥሮስን ምንፍቅና ከሁለት ባህሪ ሁለት ባህሪ ብለው ንስጥሮስ የተወገዘበትን ትምህርት ነው ዛሬ የሚይዘው ያሉት። ያ ደግሞ በጣም አደገኛ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይና መዳናችን ላይ ሌላ ነገር የሚፈጥር ነገር ወይም አደገኛ ነገር የሚፈጥር ነው። እዚህ ጋር ትልቅ የሆነ ልዩነት አለ። ከዛ ውጭ ግን ብዙ ጊዜ ያው ታስታውሳለህ፣ አንተ የምታውቀው ነገር ነው። በፕሮቴስታንቱ ኢየሱስ አማላጅ ነው ይባላል አይደል? ወላ ኢየሱስ አማላጅ ነው ይባላል ይባላል። እኛ እንልም ታውቃለህ። ግን አሁን ምልጃ ምንድን ነው? እስቲ በምታውቀው ነገር ሜይ ቢ ምልጃ ምንድን ነው? ምልጃ አማላጅ የሚማልድለት ሶስት አካላት አሉ በምልጃ ሂደት ውስጥ አይደለ? ምልጃ ከተባለ ሶስት አካላት አሉ። የሚማልድለት አካል አለ፣ አማላጁ አለ፣ ተማላጁ አለ። ምልጃ አካል ምንድን ነው? አዎ ይለምናል ምናምን በሚለው አይደለም። ብዙ ጊዜ ሰብቻለሁ ያስታርቃል በሚለው ነው። ያ ግን ምልጃ ግን ምንድን ነው? ማስታረቃል ነው የሚሉ
መካከለኛ ማስታረቅ ግን አሁን በየትኛው የመጽሐፍ ቅዱስ እንትን ነው ምልጃ ማለት ማስታረቅ? አይደለም ምልጃ ማስታረቅ ተብሎ ከተፈታ በነገራችን ላይ በመለመን በመጸለይ ማስታረቅ የሚለውን ነው የሚይዘው እንደወረደ ማለት ነው። አሁን አማላጅ መሆን የፍጡር ስራ ነው የፈጣሪ ስራ ነው? በየትኛው ፍች? በቃ ምልጃ ልመና ነው፣ ጸሎት ነው። ስለሌላው መለመን፣ ስለሌላው መጸለይ። ለምሳሌ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ምናልባት ከቻላችሁ ልታወጡ ትችላላችሁ። ምልጃ ማለት መሰረታዊ ትርጉሙ መለመን ነው ብሎ ነው የሚፈታው። ስለዚህ እገሌ አማላጅ ነው ካልክ እገሌ የሚለምን ነው እያልክ በሱ ፍች ልመና በሚለው ከሆነ ኢየሱስ ክርስቶስ በልመና እኔ በዛ አይደለም። ምልጃ ማለት ቀጥታ ማለት ነው መለመንን። አሁን ምልጃ ማለት መለመንን ሳይለቅ ነው የሚፈታው ካል ስለዚህ ምን መለመን የሌለበት ማስታረቅ ምልጃ ነው የሚል ማስረጃ አለ? አሁን ምልጃ መለመን ነው መጸለይ ነው አለ። መሰረታዊ ትርጉም መለመን ነው አለ ስለሌላው አይደለ? እንደዛ ከሆነ ምልጃ ሆኖ ማስታረቅ መለመን የሌለበት ማስታረቅ ማለት ነው የሚል ፍቻ አለን እንዴ? መጽሐፍ ቅዱስ ላይ እንደዛ ነው የሚለው? መጽሐፍ ቅዱስ ላይ ህዳጉ ላይ ምንድን ነው የሚለው? የምልጃ ትርጉም ማስታረቅ ነው የሚለው። የትኛው መጽሐፍ ቅዱስ ላይ ደግሞ እንደዛ የሚለው? የኢትዮጵያ ኦርቶዶክስ በፊት የነበረው እንደዛ የሚባል ነገር የለም። ነገርኩህ እኮ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሮቴስታንቶች፣ ካቶሊኮች፣ እኛው እንደዚህ ያለንበት አለ አይደለ? ምልጃ መሰረታዊ ትርጉሙ ልመና ነው ብሎ ነው የሚፈታው። ይህ ምንም እኮ የምናውቀው ነገር ነው። በምልጃ ሂደት ውስጥ 3 አካላት ያስፈልጋሉ አልኩህ አይደለ? የሚማለድለት አካል አለ። ያ ማለት ኤኒዌይስ እኔ ይለምናል በሚለው አላምንም፣ ያስታርቃል በሚለው ስማኝ። ቆይ እናሽ፣ እሺ ችግር የለውም። ቆይ በደንብ ስማኝ። እሺ አሁን እንድሰማኝ ነው በቃ ችግር የለውም እንጂ ጥሩ ነው። አሁን ያንተ አሪፍ ነው፣ ግን በደንብ ስማኝ። የማድበሳበስ ነገር ግን እንዳለ ቅድም መግቢያው ላይ የነገርኩህ እንዳትረሳ። እዚህ ጋር በጣም ነው ያለው በነገራችን ላይ። ስለዚህ በደንብ ስማኝ። ብዙ ሰው በሮሜ 8:34 ያማልዳል እኮ አማላጅ ነው እየተባለ ተደናግጦ ስለሆነ የወጣው አሁን ደግሞ ሌላ ነገር ስለሚሉ በጣም ጥንቃቄ ስለሚፈልግ ነው ይህን ፖይንት የማነሳው። ስለዚህ ምልጃ መሰረታዊ ትርጉሙ መለመን ነው። ስለሌላው መለመን፣ ስለሌላው መጸለይ፣ መሰረታዊ ትርጉሙ ይሄ ነው። ማስታረቅ እንኳን ከተባለ በመለመን አይለቅም። ኦኬ፣ በመለመን ማስታረቅ ተብሎ ሊፈታ ይችላል። ከዚህ ውጭ ግን ምልጃ ማስታረቅ ነው መለመን የለበት ማስታረቅ ነው የሚል ትርጉም አናገኝም። እና በምልጃ ሂደት ውስጥ 3 አካላት ያስፈልጋሉ አለ። የሚለመንለት አካል ወይም የሚማለድለት ይባላል። እሱ የሚለመንለት አማላጁ ወይም ደግሞ የሚለምነው አካል ስለሚማለድለት አካል ማለት ነው፣ ወይም ስለሚለመንለት አካል የሚለምነው ተማላጁ አለ። የሚለመነው አካል ማለት ነው ዋጋ የሚሰጥ ስልጣን ያለው ባለስልጣን የሆነ አካል አለ ማለት ነው። ምልጃ ከተባለ እነዚህ 3 አካላት አሉ። እንዳልደግመው የሚማለድለት እንዳልደግመው ያልኳችሁ ትርጉሙን አማላጁ አለ፣ ተማላጁ አለ። አሁን ወደ እግዚአብሔር ስናመጣው ከ3ቱ አካል አንዱ አካል አብ ወልድ መንፈስ ቅዱስ ከ3ቱ አካል አንድ አካል አማላጅ ሊሆን አይችልም። ምክንያቱም አብ ወልድ መንፈስ ቅዱስ ስንት ናቸው? በመለኮት በስልጣን በእግዚአብሔርነት በአገዛዝ በመሳሰለው ሁሉ አንድ ናቸው። አንድ እግዚአብሔር አንድ አምላክ። ስለዚህ ከአንዱ አማላጅ አንዱ ተማላጅ ሊሆን አይችልም። ኦኬ። ስለዚህ አሁን አማላጅነት የፍጡር ስራ ነው። በመጽሐፍ ቅዱስም እንደምናገኘው እኔ ለምሳሌ ለወዳራን ልጸልይለት ይችላል። ስለዚህ ያኔ እኔ አማላጅ ሆንኩኝ። እግዚአብሔር አብ ወልድ መንፈስ ቅዱስ ወልድ ኢየሱስ አይደለ ተማላጅ ነው። ደግሞ ኦላን ደግሞ የሚማለድለት ይሆናል ማለት ነው። ስለዚህ አማላጅነት ቅጽል ስሙ የሚሰጠው ቀጥታ መለመን መጸለይ ስለሆነ ፍቹ ቅድም እንዳየነው የሚለምን ስለሆነ እንደወረደ የሚሰጠው ለፍጡር ነው፣ የፍጡር ስራ ነው። ምክንያቱም አብ ወልድ መንፈስ ቅዱስማ በራሳቸው አንድ እግዚአብሔር አንድ መለኮት ለምሳሌ ጌታን ስትወስድ ከ3 አካልና አንድ አካል ኢየሱስን ስትወስድ በራሱ ስልጣን ማድረግ የሚችል ነው። አማላጁ ግን በራሱ ስልጣን ያንን ነገር ማድረግ አይችልም። ስለዚህ ሁሉን ማድረግ ወደሚችለው ወደ እግዚአብሔር የሚለምን ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የዕብራውያን ምዕራፍ 1:3 ምን ተብሎ ነው የተጻፈው? ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በምኑ በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ፣ ወደ ቀደመ ክብሩ ተመለሰ። ያነጻን በራሱ ነው። በነገራችን ላይ በአማላጅነት እንደዚህም አይደለም። እውነት ነው። በስጋ ወራት ለቤዛነት ያደረገው አለ። ለስለኛ በእኛ ተገብቶ ያደረገው እሱን አንክድም። ከመጸነስ ጀምሮ ሞቶ ተነስቶ እስኪያደርግ ድረስ ያለውን ለመዳናችን እያንዳንዱን የፈጸመውን ነገር ለካሳ እሱን አንክድም። ነገር ግን ባህሪው አድርጎ ልክ እንዳደረገው አድርጎ ወስዶ ግን ቅጽል ስም አድርጎ እሱ አማላጅ ነው ካልከኝ ከማን ነው የሚያማልድ የሚል ጥያቄ ይመጣል። ምክንያቱም አማላጅ ነው ገሌ ካልክ ያ አካል በራሱ ማድረግ አይችልም። ነገር ግን ከሆነ አካል በራሱ ማድረግ ከሚችል ባለስልጣን ከሆነ አካል ይለምንልኛል፣ ያሰጠኛል እያልክ ነው። እንዲህ አይነት ክደት ነው ያለው እነሱ ጋር። ኢቭን ሮሜ 8:34ን በዚህ መንገድ እየፈቱ ብዙ ሰዎችን አንተን አላጋጠመ ይሆናል እንጂ የሚማልደው ብሏል በቃ የሚለምን ነው በቃ ቁጭ ብሎ ይለምናል የሚል የወረደ ትምህርት ነው ያላቸው። ስለዚህ በዚህ እንለያለን። እርሱ ክብር ምስጋና ይግባው አምላክ ነው። እኔና በአንድ ነን ያለው እርሱ ነው። ኦኬ። የአብ ያለው ሁሉ የኔ ነው
ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ። ምንድን ነው ስም ያለው? ለምን ስሞች አይደለም? ስም ስልጣን ነው። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ መለኮት 3 አካላት አንድ መለኮት እንደሆነ እየነገረን ነው። ስለዚህ አብ የሚያደርገውን ወልድ ያደርገዋል፣ መንፈስ ቅዱስ ያደርገዋል። ስለዚህ 3 አምላክ የሆነ ይመስል አንዱ ሌላ አድርገን አንዱ የሚሰራውን አንዱ የማይሰራው አድርገን አናስቀምጥም። እነሱ ጋር እንዲህ አይነት አለ አናውቀውም። ይሄን አምላክ ነው የምለው። እሺ ምናልባት ወይ መጨረሻ አድርገው መሰል እንዳላስረዝም። ቀጣይ ደግሞ ቀደም ለምሳሌ ምን ብለኸኛል? ጥምቀቱን አዎ ይቀበላሉ። በእርግጠኝነት የምነግርህ አንተ ወደዛ ስትሄድ አላጠመቁህም። ለምን? ኦርቶዶክስ ትክክል ናት ነው ያሉህ። በቃ ክርስቶስ በጥምቀት በኩል የምናገኘው ክርስቶስን አይደለ? ስለዚህ ክርስቶስን አግኝተዋል እዛ ነው ያለችህ። እኛ ግን የመካነ ኢየሱስን አንቀበለው። ለምን? አንደኛ ከላይ ለምሳሌ በአጭሩ የዘረዘርኳቸው ክደቶችና አሁን የምናገረው ለምሳሌ ጥምቀቱን እነሱ ኦኬ ጥምቀት የኃጢአት ስርየት ያሰጣል፣ ጥምቀት እንደዚህ አሉ። መልካም ግን ቅዱስ ቁርባንም እንደዛ ይላሉ። እሺ መልካም ግን አጥማቂው ማን ነው? ማን ነው አጥማቂው? አሁን ቅድም እንዳልኩ የመጀመሪያዎቹ ሐዋርያት ናቸው አይደል? ክርስቶስ ሾሞ የሚልካቸው ስልጣን ሰጥቶ። ከዛ በኋላ ደግሞ ሐዋርያት ምንድን ነው ያደረጉት? ኦላን አንዴ እዚህ ጋር ማይከን አንሳልሽ ወንድሜ እንድንግባባ። ያ ሄዱ አጥምቁ አስተምሩት ተብሎ መጀመሪያ የተላኩት ሐዋርያት ናቸው አይደል? ከዛ በኋላ ግን ሐዋርያት ደግሞ ከማለፋቸው በፊት ምን አደረጉ? አስተማሩም ሹመትም ሰጡ አይደለም? አልሾሙ? ታስታውሳለህ? ያ እሺ ሐዋርያት እያሉ ጌታም ያልሾመው ሐዋርያትም ያልሾሙት ሰው ብድግ ብሎ ማጥመቅ ይችላል? ይሾማሉ በዚህ ዘመን። አሁን የመካነ ቄሶች የአሁኑን አይደለም እንግዲህ ከዛ ከመሰረቱ እየመጣን ነው። ወደዚህ ከመሰረቱ ነው እኮ የምንነሳው። ኦላን የአሁንማ የሚያደርጉትን እውነት ናቸው ትክክል ናቸው ወይ ስህተት ናቸው ቸክ ልናደርግ ነው። ግን እዛ መሄድ አለብን አይደለ? ከዛ ጀምሮ እንግዲህ መሰረታት ክርስቶስ ቤተክርስቲያን መሰረተና ጳጳሳት አድርጎ ለራሳችሁና ለመንጋው ተጠንቀቁ ብሎ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ላካቸው ስልጣን ሰጥቶ አይደለም እንዴ? እፍ አለባቸው መንፈስ ቅዱስ ተቀበሉ ብሎ ዮሐንስ ወንጌል ምዕራፍ ላይ ብዙ ብቻ አለ ተወሱ። አሁን ጥያቄው ግን እዛ በእነሱ መሰረትነት እዛ ከጀመራትና ሐዋርያትን እረኛ ካደረጋቸው ቃሉን ካስተማራቸው ስልጣንም ከሰጣቸው የማጥመቅ ስልጣን ጌታ ከነሱ ውጭ ለምሳሌ ሐዋርያትና አሪትንም ሳንረሳ ማለት ነው ብቻ ጌታ ያልሾመው እነሱም ደግሞ ጌታ ካረገ በኋላ ተነስቶ ሞቶ ካረገ በኋላ ማለት ነው ሳይሾሙት ብድግ ብሎ አንድ አካል ማጥመቅ ይችል ነበር ወይ ነው? ወይስ ቢያጠምቅ ትክክል ይሆናል ወይ? ጥምቀቱ ጥምቀት ይሆናል ወይ? አይሆንም። ስለዚህ ምንድን ነው መሆን ያለበት? ሐዋርያት ደግሞ እንግዲህ ሰዎች ናቸውና ያልፋሉ አይደለ? ሲያልፉ ግን ምን አድርገው ነው የሚሄዱት? በወንጌሉም ትክክለኛውን ትምህርት አስተምረው ተክተው ስልጣንም ሰጥተው አይደለ? ሹመው ማለት ነው አይደል? ወላል ጎበዝ። አሁን ይኸውልህ ከአንደኛው ክፍለ ዘመን ጀምረህ ወይም ጌታ በሥጋ ከተገለጠበት ዘመን ጀምረህ እንደዛ እያልክ ቀጥ ብለህ መምጣት አለብህ። ስለዚህ ያ የማጥመቅ ስልጣን ጥምቀት የሚሆነው በዚህ መንገድ ነው። በዛ መንገድ መምጣት አለበት። ሁልጊዜ ከእናንተ ጋር ነኝ ያለው የማቴዎስ ወንጌል ምዕራፍ 28 ቁጥር 19 በነገራችን ላይ በዚህ መንገድ ነው እንጂ ሐዋርያት እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ይውላቸዋል። ይሄ ማለት ግን እነሱ ከሾሙት ያ ማለት በእነሱ እኮ ክርስቶስ ነው የሚሾመው ጋራ ሁልጊዜ አለ ከቤተክርስቲያን ጋር አለ ክርስቶስ ማለት ነው እንጂ በሥጋ እነሱ ለሁልጊዜ እስከ ዳግም ምጽአት ድረስ ይቆያሉ ማለት አይደለም።